ወይኔ ሳጥን አንተ ልጅን ወሰድክብኝ ልጅን ወሰድክብኝ እኮ ምልክቱን ስታሳይ ነበር እስኪ አዎ እንዴት ነበር ያሳየህ ያያችሁት አይደል ይሄ እሱ ምልክት ነው ረፍ ይሄው ብትቆጥሩት ይሄው 6 ነው 666 የሳጥናኤል ወይም ደግሞ የሉሲፈር ምልክቱ ማለት ነው ሚስጥር አለው በመጨረሻው ሰዓት እንግዲህ የሚመጣው አለ አይደል አጅሬ ዓለምን የሚገዛው የሚያንቀጠቅጠው የ666 መንፈስ እሱ ሲመጣ በመጽሐፍ ቅዱስ ላይ እንደተነገረው አንድ አይና ነው አንዱ አይኑ አይ በአንዱ አይን ነው የሚያው ስለዚህ ገና ከመምጣቱ በፊት እንዳታዩ ነው ማረጋችሁ እያለ ነው እሺ ነው ወደዚህ ሳጥናኤል አቤት እሱ ሲጠራ ቤት ይላል ሰው ሲጠራ እኮ በእግዚአብሔር ስም አይሰማም እሺ የት ነው ያስካት ተናገር በስላሴ ስም ወይኔ ሚስጥርህን አውጣ ሰው ይስማ ገመና ይውጣ ለምን እሷም እኮ አይታ ነው የባነነችብን ምን አይታ ነው አንተ ብቻ ነው ምታው ወይኔ ከዛስ እንዴ በተግባር ነው ታረቁሱ ተግባር ላይ ጎበዝ ናታ ትጸልያለች ትሰግዳለች እንዴ ታውቃታለህ እኮ አታውቃትም እንዴ ታውቃታለህ እኮ እሺ በምን ያስካት በምን ገባ በስላሴ ይዤሃለሁ መከራን አታብዛ በስራት ተናገር አራልቻልኩም በፊልም ቦሲ ፊልም በሁሉም ፊልም በዛ ገባ በሁሉም ስንት አመት ሆነ ኧረ አመታት ኧረ ዘመናት ይኸው እሺ የኛ ልጅ እኮ አይደለችም ተወሰደች እኮ ጧትና ማታ ይኸው ቤተሰቦቿ እኮ በእሷ ነው የሚድኑት እኮ እስኪ ምን አረካት በቃ ኦቨር አስወጣታለሁ ምንድነው ኦቨር አስወጣታለሁ እንደፈለኩ ግን አትሆንልኝም ልጅቷ አትሆንልኝም እንደፈለኩ አትሆንልኝም ጭፈራ ነው አዎ ታዲያ ምን ባራዳ ቋንቋ ከምትነግረኝ ቀጥታ በቄስ ቋንቋ ትነግረኝ እሺ ግን ምን ዋቃለሁ ምንም አልተሳካልኝም እንኳንም አልሆነልህ እንዴ እሺ ሌላስ ምን አረክ ሌላ ትዳር እንዳትይዝ አዎ ልጅ እንዳትወልድ ትዳር እንዳትይዝ ለሊት እየመጣ ትገናኛለህ ትፈተናለህ አዎ ድሮ በምን እየተመሰልክ ነው የምትመጣው በጓደኞቿ በመታገኛቸው ልጆች በሴት እንመጣለን በወንድ እንመጣለን አሁን ግን አንችልማ ያለ መላኩ አለ እኮ ማን ነው ስሙ ንገረኝ ቅዱስ ገብርኤል እሷ አለ እኮ ታውቃለች አለ እኮ ምን ልታረጋት ነበር እስኪ መጨረሻ እንደው ምን ልታረግ ነበር በቃ እንዳታገባ እንዳትወልድ በቃ ብክንከን እንድትል ነው በቃ ምንም ነገር እስኪ መቼም ሰው ይስማ እስኪ መቼም ለሰው ለትዕግስትም
ለጽናትም ጥሩ ነው። በስንት አመት ተያዝክ? እስኪ ስንት አመት ተጠመቀች? ስንት ወር? በቃ አንተ በቃ እንጦጦ እንደጀመር ካላ በቃ የመጣችሁ እኮ የመጀመሪያ ጥምቀቷ እኮ አንተ ጋር ነው። ሰማችሁ አይደል? እንግዲህ እንጦጦ 2 አመት እዚህ ወደ 5 ወር 2 አመት ከ5 ወር ሳትሰለች ሳትታክት እየመጣች ትጠመቃለች። እንደ አቅሟ ትሰግዳለች። የዝክር ስራ በረከት ትሰራለች። ዝክሩ ላይ ትሳተፋለች። በእውነት በአንድ ጊዜ ነው የነቃቸው። ነገር ግን በዚህ ሁሉ ልፋት ውስጥ አጅሬ ተስፋ ያስቆርጣል፣ አትድኝም ይላል። እሷ ጆሮዋን ድፍን አርጋ መብራን ተምረኛለች እያለች ተስፋ ሳትቆርጥ እንደዚህ ለፍታለች። ይኸው አጅሬ ተንበርክኳል። በነገራችን ላይ ስትጠመቅ የመጀመሪያዎቹ ወራት አካባቢ ምንም ያለ አይመስልም። እንደ ኖርማል ሶና ነው ቁጭ ብላ የምትጠመቀው። ከዛ በኋላ ነው እሷም ስትበረታ ጸሎቱንም ስትተጋበት ጥምቀቱንም ስትመላለስበት ምልክት እያየ መታገል፣ ተቀምጣ ብድግ ማለት፣ ከዛ መያዝ እንዲህ እያለ ይኸው ለየለት እና አንዳንድ ጊዜ አንዳንድ ሰዎች እሷ 2 አመት ከዛም በላይ ስትለፋ በ2 ቀን መጥቶ መዳን የሚፈልጋል። ጥሩ ነው እኮ እኛ አሁን እዚህ መታችሁ አይደለም በ2 ቀን እመብርሃም በ2 ደቂቃ ብትምራችሁ ደስ አይልም? የሰው መታመም ምን ይጠቅማል? ሰው ሲታመም ጥቅም የሚያገኘው ሐኪምና ሆስፒታል ነው። ፋርማሲስቶች ናቸው አይደል? ታማሚ ከሌለው ሆስፒታል እኮ ዝግ ነው አይደል? የግል ሆስፒታሎች ገንዘባቸው ገበያቸው የሚደራላቸው ታማሚ ሲኖር ነው። ቤተክርስቲያን ግን ታማሚ ቢመጣ ቤተክርስቲያን ትጨነቃለች፣ ትጸልያለች፣ አባቶች ይጸልያሉ እንጂ ምንም ያገኙት ጥቅም የለም። ስለዚህ ይሄን ሁሉ ጊዜ ሳትታክት እንደዚህ ስትተጋ በእውነት እኔ ደስ ነው ያለኝ። ሌላው በ2 ቀን መዳን ይፈልጋል። እሷ ግን ከ2 አመት ልፋት በኋላ ነው ይሄንን ድነት ይሄንን እድል ያገኘችው። እንደሰማችሁት የገባው ያው ሰው በሚያየው ነገር ነው። እሱ ነው ሀገር ያጠፋው፣ እሱ ነው ትውልድ ያበላሸው። ገና ብቅ ስንል ያላቀማችን የማይሆን ነገር እናያለን፣ የማይሆን ነገር እንሸከማለን። ሉሲፈሩ ይገባል፣ የዝሙት አጋንንቱ ይገባል። ሌላው ከገባ ደግሞ ሌላውን እየጎተተ ይከታል። መጨረሻ በልጅነታችን ወደ ዝሙት ህይወት ውስጥ እንገባለን፣ ወደ ጭፈራ ህይወት ውስጥ እንገባለን። ሄደን ጠፍተን መመለሻ መንገድ እናጣለን። በእውነት አሁን አዳዲስ ጥናቶች የሚወጡት በተለይ በዚህ በወሲብ ፊልም ሱስ ዙሪያ ያሉ ጥናቶች አእምሮ ያፈዛሉ፣ አእምሮ ያደነዝዛሉ። የማይሆን ይሄ የምናብ ዓለም ያለ ውስጥ የወሲብ ትወና ውስጥ ይከተንና ማናገኘውን ደስታ እንድንመኝ ያደርገናል። በጣም ትልቁ በሽታ አሁን ይሄ ነው። ብዙዎች የተጠመዱበት፣ ብዙዎች የተለከፉበት የወሲብ ፊልም ሱስ ነው። ብዙዎች ለመላቀቅ ከብዷቸዋል። በመጽሐፍ ላይ ጽፌያለሁ። የሚያሳዝነው እጅግ በጣም የሚገርመው እነሱ ሰላማዊ ናቸው። ስለማያውቁት ገቡበት፣ መውጣት ቸገራቸው። ነገር ግን ይኸው እግዚአብሔር እንደዚህ ያወጣቸው። መንፈሳዊ ነን፣ የቤተ ክርስቲያን ሰዎች ነን፣ አገልጋይ ነን የሚሉትም ደግሞ የዚህ ሱስ ተጠቂ ሆነው የዚህ መንፈስ ሰለባ ሆነው ተቸግረው ለምእመናኑ ደግሞ እነሱ ፈተና ይሆናሉ። በጣም ያሳዝናል። በእውነት አጋንንት ተፈቶ የተለቀቀበት ሉሲፈር የተንሰራፋበት የዝሙት አጋንንት ወጣቱን ከመንፈሳዊ እስከ ዓለማዊ እንደ ቅጠል ያረገፈበት ዘመን ቢኖር አሁን ይሄው ነው ያለንበት ጊዜ ነው። እሺ አጅሬ መጣ ግን አንተ ስራዬ ነው። ምን ስራ አለኝ እንግዲህ አንተ ከመጣ በኋላ ነው እኮ። ወይ ለምንድን ነው የመጣኸው? እስኪ ምን አረክ? እሱን ተውና እስኪ ሌላስ ምን አረካት? በቃ 2ኛ ዓመት ተማሪ ያለች በቃ አስተኛ ናት። ቃልሽ ታውቁ በቃ ወይኔ በጣም ነው የምትቀናው በልጁ ቤተክርስቲያን ስጋው ደግሞ ሲቀበሉ በቃ ትቀናለች። እኛ ደግሞ ፈይ እግዚአብሔር ይመስገን አሁን እድሉም አላት። ከዚህ በኋላ ወደ ቅዱስ ቁርባን ነው መንገዱ። አንተ ወደ ሲኦል፣ እሷ ደግሞ ወደ ስጋው ደግሞ አይደል?
እስኪ ይሄን ሁሉ አመት እንዴት አደፈጥክ? እሷ እኮ ናት ያዘችኝ። እንዴት አደፈጥክ? ስትጠመቅ ዝም? አዎ ያደፈጥክ የተደበክ እያለች በመቁጠሪያ ያደፈቅ የተደበክ እያለች ትቀጠቅጠኛለች። ታይታ ታውቃለህ? ለራሷ ዝም ብለህ ተደብቀን ያለው አታውቅም ነበር። አሁን ነው ሚዳቆ ሄዳ እዛ ነው ያወቀችው። ሳጥናኤል መኖርን ያወቀችው ይዛን ቀን ሚዳቆ ሄዳ ብቻ ነው እስከነ ጭፍራ ከነ ሰራዊት ነህ? አይ ዛሬ ብቻዬን ነኝ። እስኪ እጄ ይሄ እኮ እንደ ፋሽን ነው አይደል? አሁን ይገርማል። ስለዚህ አልሰለችህም? ኧረ እኔ በቃኝ። ምኑ አሰለችህ? እስኪ ከሷ እኔ መሮኛል። በቃ ምኑ ነው ያስመረረ? ስላሴ ሰይፈ መለኮት በቃ አታቋርጥም። መቼም አታቋርጥም። አርጋኖን አታቋርጥም። ስግደት ውይ በቃ ኧረ ልጅቷ እኮ ትሰማለች እኮ በቃ ትሰማለች እኮ። አንተን እኮ አንተ እኮ ነህ ውይ አበላሽብን። አንተ ከመጣ በኋላ እኮ ነው እንጂ ልጅቷ እኮ በቃ ምንም ድፍን ሁሉ ነገር በቃ አንተ መጣክ። በጣም ያሳዝናል። እንደሷ ስንት ወጣት አለ አይደል? ባክኖ የቀረ ጓደኞቿ ከመንፈሳዊም ከዓለማዊም ሳይሆኑ ከትዳርም ሳይሆኑ ዝም ብሎ እያስጨፈራቸው እያስጠጣቸው እያዘሞታቸው የወጣትነት የአበባነት እድሜያቸውን ይቀጥፋል፣ እድሜያቸውን ያሳልፋል። ከዛ በኋላ ትዳር ሲባል ኬት ይምጣ? ቀድሞም እሱ ዘግቷል፣ እድሜውን እሱ አሳልፏል፣ አባክኗል። እቤት ቁጭ ብሎ ሰቀቀንና ለቅሶ። ደሞ እኮ ይገርማል። አንድም በእኛ ድክመት ሁለትም በሰይጣን ጥፋት የመጣውን የህይወት ኪሳራ ቀና ብለን እግዚአብሔርን እንናገራለን፣ እንሳደባለን፣ እናጉረመርማለን። አንተ እንዲያርገኝ እኛ እኮ እንዲያርገን አንደለም። እኔ በድዬ ኃጢአት ሰርቼ ይሄንን አመጣሁት የሚል ሰው የለም። አልፎ ተርፎ ለምን አመጣህብኝ? እንደው ይሄን ለኔ ትሰጠኛለህ? ለኔ የሚገባኝ ይሄ ነው ብለን በቃ አፋችንን ወደ ሰማይ እንከፍታለን። እና እስኪ በቃል ጓደኞች ቀስ ብለው ሄዳሉ። እሺ ሆነ ነው ወደዚህ በል ሰብስብና ግንባር ላይ ወጣ በል። ምንም አትሰራም። በሁለት አመት ከ5 ወር ተገኝተህ ውጣ ከማጸን በስላሴ ስም በዘብሩክ በቅዱስ ገብርኤል ስም ሰብስብ እናውጣ። ሰብስብ እናውጣ። እስኪ እንደውም ጥያቄ አለኝ። ማህፀኗን ሰሞኑን በጣም በህመም ስታሰቃይ ነበር አይደል? አዎ። ምን አረግ? አቆሰልኩት። ሽንት ምሽኗን እንደ መግል አረኩት። አቁስሎ መግል በመግል አርጓት ነበር። ሆስፒታል ቢሄድ ይሄ ነገር ስም ይሰጣል አይደል? ይሄው ራሱ ስለሆነ እዚሁ ሐኪም ቤት ላስኪዳት ነበር። አጠፋ አይደል? ወዲያ ከዛ እሷን ታጋደወለች። ማናት ጄሪ የምትባለው እሷ ጋዳውላ ሊዶች ስትል እንዴ በስማም ስትል በቃ እኛ በድና እኛ እንደሆነ ስታውቅ በስላሴ ስም ብላ እንትን አለችው። አሁን አጠፋው? የለም ጠፋ። መታና አንተ እንኳን ጠፋ አንተም ትጠፋለህ። ና እሺ በቃ በልጥራ በስላሴ ስም በስላሴ ስም። ምን ነው እንግዳ ሆነብህ? አረ እና ማንን እንጥራ? በማስም ትሄዳለህ ታዲያ? አረ ሌላ ሰው ጥራ። ዝም ብለሽ ሁልክ? አዎ እነሱንማ አትጥራ። አባቶቼ ጌቶቼ ነው የምትላቸው። እውነት ነው። በቃ ኧረ እቺ እኮ ኧረ እሺ እላለሁ። እኔ ሰልችቶኛል እሱ ሰልችቶኛል እላለሁ። ስም ወጥቶላታል አይደል? በላይነሽ አመዴ ተብላለች። በላይ ሆነ አመር ነው የምታረገው። ዋና እኮ መሳሪያች ናት። በልሽ በል በስላሴ ስም በኃያሉ በመድኃኔዓለም ስም በኃያሉ መድኃኔዓለም ስም በወላዲተ አምላክ ስም በወላዲተ አምላክ ስም
ጌታ አምላክ ስም በቅዱስ ሚካኤል ስም በዘብሩ ወዳጇን የሚጠራው ና በዘብሩ እንዲማ ካለችማ ትተረዳለህ። እግዚአብሔር ይመስገን። እኔ ሽኝት ብቻ መስሎኛል። ያው ትገዘገዛለህ። ና ወደዚህ ና ጠጋብል ነው የምልህ። ላይ ጣጣ አታምጣ። ና በዘብሩ በቅዱስ ገብርኤል ታው በቅዱስ ገብርኤል ና ወደዚህ በቅዱስ ገብርኤል በእሳት ሰይፉ እኔ ሉሲፈር እታረዳለሁ። ቅዱስ ገብርኤል በአሁኑ ሰዓት በሰይፈ ነበልባሉ ይረዳኝ በል። 7 የጮህና ታረድ እናሄድ በል። ቶሎ በል። 1 2 3 በሥላሴ ስም ቅዱስ ገብርኤል ሰይፉን ይጣልብህ፣ መልአኩ ይረዳህ። እግዚአብሔር ይመስገን። ዝም ብላ የተገኘች ድነት አይደለችም። ከ2 ዓመት በላይ ተለፍቶበታል፣ ተደክሞበታል። በሴት አቅሟ እየሰገደች እየጸለየች ስራዋን እየሰራች በትርፍ ጊዜዋ በራ እየመጣች ፈተናው ሲበዛባት ደግሞ ስራውን ትታ ደግሞ ወደ ትግሉ ገባች ሙሉ ለሙሉ። እግዚአብሔር ይመስገን። ደህና ነሽ ወይ? ተይ እንዴት ነሽ? ተይ አይዞሽ እግዚአብሔር ይመስገን። በእውነት አይዞሽ ተነሽ። እንዴት ነው ፈተና? ከባድ ነው፣ በጣም ከባድ ነው። እውነት በጣም አንቺ የሚያዝ አይደለሽም እኮ። እኔ በሷ ብርታት ሁሌ ነው የምጠይቃት። ብርታትና ጽናት ትዕግስትን ብቻ ነው የምጠይቃት ሁሌ። ሉሲፈር እንዳለ ሳጥናኤል በምን አወቅሽ? ያው ሉሲፈርማ በቃ እዚህ በሚያወሩት ነገር እኔም ሳይም ስለነበር በቃ አለ ብዬ ስላመንኩ ተስፋ አልቆረጥኩኝም። ከዛ ከቻለ በቃ የሳጥናኤል ሚዳቆ ነው የለፈለፈው እንጂ አላቅም ነበር፣ ምንም ነገር አላቅም ነበር። እግዚአብሔር ይመስገን። እንደው ስንት ጊዜ ተጠመቅሽ? እንደው ሰው እንዲማርበት ጦጦ ልክ እንደጀመረ እህቴ ናት ይዛ መጣች። ቀይዛን ቀን እሱም እመብራን ጥሪ ያርጋልኝ ነው እንጂ እኔ በህይወቴ ተጠምቄ አላውቅም። እስከ ጭራሹ ሰውን ለክርስትና ነው ያኔ ተጠመቅሽው? በቃ ሰውን አስጠምቃለሁ እኔ በሩጋ ቁጭ እላለሁ። በቃ እነሱ ጠብረች ሜሮን እንጂ አለ። ብዙ ሰው እኮ አለ፣ በጣም በሚሊዮን የሚቆጠር እኮ ለክርስትና ጸበል የነካው ከዛ በኋላ ተጠምቆ የማያውቀው እግዚኦ መሐረነ ክርስቶስ በጣም ብዙ ሰው ነው። ለዚህም ነው እኮ አንዳንዱ መጥቶ የሙቅ አርጉልኝ የሚልም አለ። ግርም እኮ ነው የሚለኝ። በጣም ይቀዘቅዛል ይላል እና ሙቅ እናርገው ስንላቸው አዎ ያው አገልጋዮች አላችሁ አይደል? አዎ ይቀዘቅዛል ሲሉ እንደውም እኛ እንዴት ነው የሙቅ እናርገው እንላለን። ይገርም ነው። እሺ እንግዲህ ከ2 ዓመት በላይ ነው የተጠመቅሽው። ከ2 ዓመት ፍሬ ነው ዛሬ ያገኘችው የበላችሁ። ዝም ብላ በነፃ አላገኘችም። በእውነት ለፍታለች፣ መብርሃንም ረድታታለች። ምን ታስተላልፊያለሽ? እንደው በ2 ቀን ካልዳን እያሉ እንደው ሀገር እያዝልን ለሚሉ ሰዎች ትዕግስትን መታገስን ይጠይቃል። መብርሃን ለምኗት። የእውነት አጠገባችን ናት ያለች። በእውነት ነው የምላችሁ፣ በእውነት አለች። ለምክንያት ነው እዚህ ያደረገች። ሁላችንንም ያላቅም ስለሷ ሁሌም ብርታትን ጠይቋት። ቶሎ እንዲሄድ አትፍቀዱለት። ህይወታችሁ እንደዚህ አበላሽቶ ቶሎ አትፍቀዱለት እንዲሄድ። እውነቴን ነው የምላችሁ፣ ህይወታችሁን እንደዚህ አበላሽቶ እንዳትለቁት። ትዕግስት ይኑራችሁ ሁላችሁም። ሁሉም በጊዜው አለ። እውነቴን ነው በእውነት
አዎ እሷም ከተጋለጠ በኋላ እንግዲህ ሳይሄድ ሲቀጠቀጥ እስኪሰለቸው እስኪመረው ድረስ ነው የደረሰው። ስለዚህ ከተጋለጠም በያላችሁበትም ሆናችሁ አጅሬ ከተያዘ በደንብ አድርጎ እሽት ማድረግ ነው። ከዛ ተቀጥቅጦ ሰልችቶት ሲሄድ ና ብትሉትም አይመጣም። እንኳን እሱ ዘመዶቹም አይመጡ፣ ወገኖቹም አይመጡ። ምክንያቱም ብርታታችሁን ጥንካሬያችሁን አይቶ ይፈራል። ልፍስፍስ ከሆነ ግን ይሄዳል። ሲሄድ ደግሞ ጓደኛውን ይልካል፣ አንዱን ይጎትታል። እንዲህ ያደረገ ነው የሚጫወትብን። እግዚአብሔር ይመስገን በእውነት እንዳንቺ ሁሉም በርትቶ ጸንቶ እንዲህ ተጠምቆ እንዲድን እግዚአብሔር ይፍቀድለት። መጠመቅ ብቻ ሳይሆን በመጠመቅ ውስጥ ጽናት፣ ትዕግስት አለ። ጽናትና ትዕግስት ከሌለ ድነት የለም። እኔ የሚገርመኝ ይሄን ሁሉ አመት እኔ ሳጠምቅ እኔ ሳልሰለች ይሄን ሁሉ ሺህ ሰው በየቀኑ እያጠመቅን መጥተው ተጠምቀው አልዳንም ብሎ የሚሰለቹ ሰዎች አሉ። እንደውም እኮ ለመሰልቸት እኛ ነበርን አይደል መሰልቸት ያለብን። እኔ መሰልቸት አብሮኝ የሚያገለግሉት ወጣቶች በየቀኑ ጊዜያቸውን ጉልበታቸውን መስዋዕት እያደረጉ የሚያገለግሉት መሰልቸት ነበረባቸው። ነገር ግን ሰው እንዲድን ስለሚፈልጉ አይሰለቹም። እኛ ሳንሰለች እናገለግላለን። ሰው መጥቶ ለመጠመቅ ይሰለቻል። ወይም ደግሞ ተጠምቆ አንድ ሳምንት ሞላኝ እንደ ነፍሰ ጡር ቀን የሚቆጥሩ ወንዶች አሉ፣ ቀን የሚቆጥሩ ሴቶች አሉ። 7 ቀን ሆነኝ አልተሸኘልኝም፣ 14 ቀን ሆነኝ እንዴት ይሻለኛል፣ እንደው 1 ወር ሆነኝ ይሄ ነገር ምንድነው መላው ይላሉ። በርትታችሁ ተጠመቁ። እኛ አይደለም የምናድነው፣ የምታድነው እመቤታችን ናት። እኔ አይደለም የምሸኘው፣ እግዚአብሔር ነው የሚሸኘው፣ ቃሉ ነው የሚሸኘው። እሱ ሲፈቅድ ነው፣ ካልፈቀደ አይሆንም። ስለዚህ ትዕግስት፣ ጽናት ያስፈልጋል። እንደሷ እግዚአብሔር ትዕግስቱን ጽናቱን ያድለን። አይዞሽ በርቺ። መብራን ካንቺ ጋር ትሁን።